የኦርቶዶክስ ማህበረሰብ እጅግ ጭፍን ማህበረሰብ ቆሮ ማህበረሰብ ብሎ ማለት የኦርቶዶክስ ማህበረሰብ ቤተክርስቲያንን ምንም ማያድናት ህግ የለም ስርዓት የለም ደንብ የለም አልহামዱሊላህ ደስ የሚለው ከነግፋችሁ በቃ ትፈራረሳላችሁ እናንተ ወንድ ሆናችሁ ሱሪ ታጥቃችሁ እኛን አታስፈራሩ እንተ ባንዳዎች ተላላኪዎች የቱርክ የአረብ ገረዶች ሰላም ጤና ይስጥልኝ ሰውነጋችሁኝ በአዲስ እና ወቅታዊ መረጃ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ አሁን ደግሞ ሙስሊሞች ተነስተውብናል። የግብር አባታቸው ሳጥናኤል እንደዚሁ ደግሞ ግራኝ አህመድ እንኳን ተዋክቶ ሊጥላት ያልቻለ ቤተክርስቲያን እኛን እንጥላታለን እያሉ ሙስሊሞች ያወሩ ይገኛሉ። እሱ ነገር የምንመለከተው ነው የሚሆነው። እንደዚሁም ደግሞ የግዕዝ ቋንቋ በአማራ ክልል ይሰጣል ማለት ነው አስመልክተው ብዙ ተቃውሞ የተነሳ ይገኛል። እሱን የምንመለከተው ነው የሚሆነው። ሁላችሁም ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ትናንትና እንግዲህ ወንድማችን ባሮክ ታስሯል የሚል መረጃ ወጥቶ አሰምቻችሁ ነበርና አሁን ለለበት ሁኔታ ማስደምጣችሁ ነው የሚሆነው። ከዛ በፊት ግን እነዚህን ሁለት ልጆች ተመልከቷቸው። ለእናቷ አዝናችሁ ነው እውነት? እናቷ በጣም ነው እንዲያንጅታችሁን የበላችሁ እናቷ በጣም ነው እንዲያዛዘነቻችሁ በጣም ነው እንደ እናት ፍቅር የሚጋባችሁ የሚጠቀው ድምጽ የሆነው ሰው ለቤተክርስቲያናችን ብለው ከዛ እነሱ ሲታሰሩ ራሱ አባቶች ለቤተክርስቲያን ነው ብሎ እንኳን ከለላ አያረጉላቸውም። እዛው ነው ፍዳቸው በልተው የሚወጡት። ገባሽ አይደለ? ለእንደዚህ አይነት ነገር ደግሞ እሱ እግዚአብሔር ለቤቱ ጠብቆ እዛው ፍርዱን ይስጣቸው። እኛ በመናየው በማናየው እንጂ ድምጽ እኔ መቼም አልሆነም መቼም ማለት ነው በግሌ አለቀ። እና አባቶች ደክሟቸው ምናምን ካሽ ሊደክማቸው ማይችልም ሳይጀምሩ አይደክሙም አልጀመሩም ማርገውም አያውቁም። በገዛ ወንድማችን ላይ በማይገባው አገዳ የሚያክልን ዱላ ቀጥፋችሁ ለሮጣችሁ አንቀጽ በአንቀጽ ደራርባችሁ ብዙ ለጻፋችሁ ታላላቆች ስለ ጻፋችሁ ብቻ የሚተው ነገር የለም። በዋና ጉዳዮች ላይ እስቲ ምን ታደርጋላችሁ የሚለውን እንመለከታለን። ፊት ለፊት ተጋፍጣችሁ ነገሮችን ስትናገሩ ማየትን እንናፍቃለን። እስቲ 1 3 4 ጉዳዮችን በእናንተ እንመልከት። መሰል የቤተክርስቲያን ክብረነክ ድርጊቶች የሚቆሙ አይነት አይደሉም። ስለዚህ ምን አይነት ነገርን ትመርጣላችሁ? የትኛው ህግና ስርዓት መኖሩንም ታሳዩናላችሁ የሚለውን ለማየት እንናፍቃለን። በተረፈ እንደ መስቀል አደባባይና መሰል ጉዳዮች በማይገናኝ ጥቅስ ነገሮችን ስለሾረባችሁ ቃል አሳምራችሁ ስለጻፋችሁ የሚተው እውነት አይኖርም። እውነትን በተግባር ፊት ለፊት ተጋፍጣችሁ ታሳዩናላችሁ። ይሄ ነው የሚሆነው። በተረፈ ግን ከዚህ ልጅ ጋር በተገናኘ የአጀንዳ ሚዛኑና አጋፋሪነቱ አስፈጻሚነቱ ለነኚህ ዓለም አቀፍ እብዶች ትላንት በሃይማኖት ስም ብዙ ለፈጸሙ እምነትን ከእምነት ለማዋጋት ብዙ ጥረት አድርገው ገድላት ድርሳናትን ለቀደዱ 50 ጊዜ ሃይማኖት 50 ጊዜ ብሔር እየቀያየሩ ብዙ ላባሉ ሰዎች ምንም አቋም ቢስ ሆነው ለግል ምቾታቸው ብቻ ለሚሰሩ ለነዚህ ሁለት ድኩማን ቢጽ ሐሳውያን ነገሩን ተተንዞር አንልም። ከነሱም ብዙ ያስፈራራሉ። እናንተም ብሎ ይቅርታ አስጠያቂዎች እናንተ ይህን ህዝብ ተንፏቃችሁ ነው መሬት ላይ ተንበርክካችሁ ተንደባላችሁ ይቅርታ መጠየቅ መቻል ያለባችሁ ገና እንጂ እናንተ ይቅርታ አስጠያቂ እናንተ አጋፋሪ ልትሆኑ አትችሉ። ይልቁንም ከዚህ ልጅ ጋር በተገናኘ የቀደመ ግንኙነት እንዳላችሁ ስትናገሩ ሰምተናል። ያንን ወይ ታጠሩታላችሁ ወይ እናጠራዋለን። እናንተ ወንድ ሆናችሁ ሱሪ ታጥቃችሁ እኛን አታስፈራሩ። አሁንም አቋማችን እንደጸና ነው። ህግ የለም ስርዓት የለም ደንብ የለም። ያ ቢኖር ኖሮ መሰል በርካታ በቤተክርስቲያናችን ላይ የተፈጸሙ ጥሰቶች ምን ይኖራቸው ነበር? ልጓም ይኖራቸው ነበር። የትዝታው ምስክር ነው። ሸልመው አስገብተው ሸልመው ያስወጡት ትዝታው ምስክር ይሆናል። ይሄን አቋማችንን አንቀይርም። የሰፈር የአካባቢ የመንደር ሰዎች መሰል ድርጊት ሲገጥማችሁ ግደሉ አላልንም፣ አጥፎ አላልንም፣ አስተምሩ ህግ ስለሌለ ማለት ወንድሞች እግዚአብሔር ይስጥልን እና ትላንት ብዬዋለሁ። በጣም የሚያስጠላ ነገር ነው ያለው። ያው የኛው ሰዎች እኛ መጣል መፈለጋቸው በጣም የሚያስጠላ የሚደብር ነገር ነውና ቀጥሎ የማሰማችሁ እንግዲህ እነሱ ምን ያክል ተባብረው ስላችሁ አንድ ሃይማኖት ውስጥ የሚገኙ ሳይሆኑ ፕሮቴስታንቱና እስልምናው በእስልምናው በኩል የሚገኙ ሰዎች እጅ ላይ ተያይዘው እቺ ቤተክርስቲያን እናጠፋለን እያሉ ሲያወሩ እቺ ቤተክርስቲያን እናጠፋለን እያለ ሲያወሩ የማስደምጣችሁ ነው የሚሆነው። ከዚህ በፊት ግን ወንድማችን ብሩክ ትናንት እንግዲህ እንደታሰረ መረጃ እየወጣ ነበር፣ አሰምቻችሁ ነበር ከወንድማችን ፍለጋት ጋር ይወጣ አንደበት። አሁን ደግሞ ወንድማችን እንግዲህ እንዳልታሰረ ሰላም ነው የሰማነው የምንገኘው። ሰምተን እንመለስ። መላው ኦርቶዶክሳውያን በሙሉ የቲክቶክ አካውንታችን በተገቢው መንገድ መልእክቶችን እየተናገርንበት አንገኝም። በጣም ሪፖርት እየተደረገ ነው የሚገኘውና ሁላችሁም ኮፒ ሊንክ እንድታደርጉልን በሉል እግዚአብሔር ስም ጠይቃችኋለሁ። በተረፈ ተከታዩን መልእክት ሼር በማድረግ ለብዙዎችም አድርሱልን። ምን እንዳሰቡ ምን እንደቀመሩ አናውቅም። ወንድማችን ብሩክ ታስሯል የሚል መረጃ ከየት እንደመጣ አይታወቅም። በአሁኑ ሰዓት በጣም እየተሰረጫጨ ይገኛል። ወንድማችን ብሩኬ ፍጹም ሰላም ነው፣ አልታሰረም። በዚሁ አጋጣሚ መግለጽ የሚኖርብን ነገር
ብሩኬ ሊያሳስረው የሚችል አንድም ጥፋት አለማጥፋቱን ነው። ንጹህ ወንድማችን ለቤተ ክርስቲያን ራሱን አሳልፎ የሰጠ በቤተ ክርስቲያን ፍቅር የታሰረ ወንድም እንጂ በሰንሰለት ሊታሰር የሚገባ ወንድማችን አይደለም። ቀጣይ የምንመለከተው የሙስሊሞች ተግባር ነው። እህታችን እንግዲህ ወደማያገባት ነገር ገብታ እሺ ግማሹ ላሰማ ሙሉ መስማት አቅሙ ስለማይኖራችሁ ሞራሉ ስለማይኖራችሁ እስቲ ግማሹ ላሰማችሁ የእስልምና ተከታይ ንግግር ሙስሊሞች አርሲ ድረስ በመሄድ የዛን የወፈፌ ቤተሰቦች ልጃቸው ነብያችን መሐመድን አለይሂ ሰላቱ ወሰላምን ተሳርቧል፣ በእስልምና ላይ ዋሽቷል፣ በመሆኑም ለህግ ቁጥጥር ስር ልናቀርበው ስለሆነ የታል ብለው ቢጠይቁ አስቡ። ኦርቶዶክሶች ምን ሊሉ እንደሚችሉ አስቡት። ቤተክርስቲያን ማቅ ትልበስ። ሙስሊሞች በቃ ቤተክርስቲያንን ገደሏት፣ አረዷት፣ ሰይፏት። በዛ በንትና ሚሊዮን ኦርቶዶክስ ታረደ፣ በዛ በንትና ሚሊዮን ኦርቶዶክስ ተሰደደ። አባት ሀገር ሩሲያ ጦር መሳሪያ ላከልን፣ በቃ ዩራኒየም ታጥቋል ነው የሚሉት። አስባችሁታል? ኢትዮጵያ ውስጥ ከጥንት ዘመን ጀምሮ የኦርቶዶክስ ማህበረሰብ እጅግ ጭፍን ማህበረሰብ፣ ህሊና የሌለው ማህበረሰብ ኦኬ ማህበረሰባችንን ህዝባችንን ሲበድል ኖሮ በደላችንን ሲቀማ የኖረ ፍትሃችንን ሲቀማ የኖረ እንደ ኦርቶዶክስ ማህበረሰብ አይቻላቅም። በድለውን የተበደልነው እኛንን ኦርቶዶክስ ተበድለው ይጮሃሉ። ይሄ ልጅ ሰሞኑን የማርያምን ፎቶ ቀደደች የተባለችው ልጅ እናቷ ቤት ሄዳ ልጅሽ የታለች ብሎ ጠይቋል። ኦኬ ካሁን በፊት የኦርቶዶክስ ደብተራዎች እጅግ ስግብግብ ሃይማኖተኛ እዚህ ምድር ላይ እንደ ኦርቶዶክስ ስግብግብ ሃይማኖተኛ አይቻላቅም። ኦኬ ሙስሊም በዛ ያለበት አካባቢ ከሄዱ በድግምቱም በምኑም በቃ ሙስሊሙን ወደ ኦርቶዶክስ ለማምጣት የሚስገበገቡ ህዝቦች ናቸው። ኦኬ ስልጤ ላይ በድግምት እስከ 400 የሚጠጋን ተማሪ ድግምት ያደረጉት የኦርቶዶክስ ደብተራዎች ማህበረሰቡ ሲጀገር ወደ ህዝብ ለምን አወጡ በማለት ረብሻ አስነስተው በቃ ስንት በደል ነው የተበደለው የስልጤ ህዝብ። የሞት አለ፣ አካል ጉዳተኛ ይሆናል እስካሁን ድረስ ኦኬ ድግምት ከተደገመባቸው ውጭ ማለት ነው። ይሄ ልጅ የማርያምን ስዕል ቀደደች የተባለችው እናት ቤት ሄደው ልጅ ኦኬ እዛ ጋር ደጋሚዎችን የኦርቶዶክስ ደብተራዎች ደጋሚዎች ጥፋተኛ እንዳይባሉ በኦርቶዶክስ ደጋሚዎች ምክንያት ሰው ሞተ፣ ሰው አካል ጉዳተኛ ሆነ፣ ረብሻ ተነሳ እንዳይባል ሲያጭበረብር የነበረ አጭበርባሪ በቃ አስጨፋሪ በቃ በዛም ሄዶ ሚካኤል በዛ ሄዶ ኡራኤል በዛ ሄዶ ማርያም እያለ የሚያስጨፍር ኮተት የሆነ ሰውዬ። በነገራችን ላይ የሆነ ህግ መጥቶ የሆነ ፍትህ መጥቶ ኦርቶዶክስ በቃ እንደዚህ በድላለች ብሎ የሆነ ሴሚናር ላይ ወይም የሆነ የህግ ቦታ ላይ ቆሞ እንዲበድላለች ብሎ የበደለኛ ታፔላ እንድለጥፍባችሁ አንፈልግም። እናንተ ህዝብን በድላችሁ በደል ተሰብስቦ ካናታችሁ በላይ ሆኖ ቤተክርስቲያናችሁን አናቷን ነው የሚያፈርስበት ጊዜ ላይ ነው። እንደዚህ ብትጮሁ እንደዚህ ብትፈራገጡ በቃ ካቅም በላይ ጭፍን ብትሆኑ ቤተክርስቲያንን ምንም አያድናትም። እቺ ቤተክርስቲያን በቄስና በመኖክሲ ሐሳብ የቆመች በጭፍንተኞች የቆመች እንጂ ኢቭን ወንጌልን የማታቅ ቤተክርስቲያን ናት። ደስ የሚለው እቺ ቤተክርስቲያን ከነጭፍንተኞቿ ይዛ ትፈራርሳለች። ዛሬ ስታስጨፍር ስታስጨበጭብ ጧፍ ስታስበራ ኦኬ ከበሮ ስታስጎስም ጧፍ ስታበራ ብትውል ይሄ የሃይማኖት መገለጫ አይደለም። ጧፍ ነጠላ ከበሮ ጩኸት ጭፍንተኝነት የኡልት መገለጫ አይደለም። ደስ የሚለው ነገር ማለት ነው አልহামዱሊላህ ደስ የሚለው ከነግፋችሁ በቃ ትፈራረሳላችሁ። ይሄ ነው ደስ የሚል። ይሄን መልእክት ነው ማስተላለፈው። ኢትዮጵያ ውስጥ ታውቃላችሁ ሙስሊሙን በመበደል ሳቲስፋክሽን የሚፈልግ ደንቆሮ ማህበረሰብ ብሎ ማለት የኦርቶዶክስ ማህበረሰብ ነው። ኦኬ አይ እሱ ምን አደረገ እንደውም ሲኖዶስ ነው ሲሉ ነበር። ያንን ወፈፌ ሲኖዶስ አይነካም ቤተክርስቲያን አትነካም ቤተክርስቲያን ሲሉ ነበር። እኔ እንደዚህ አይነት ቪዲዮ በማሰማቴ በጣም ይቅርታ እላችኋለሁ። እኔም አልሰማሁም ነው የሰማው መገኘውና ሌላ አጀንዳ ተረት አይቀርም። ይሄን ስላችሁ ከዚህ በፊት ዮናታን ቤተክርስቲያን አለሱ ሲሰነጠቃየው አለ ቤተክርስቲያን ሁለት ሲሰነጠቁ ለመሰንጠቅ ሞከሩ፣ አልተሳካላችሁም። እግዚአብሔር ይመስገን። ሌላ ምን ይተነብያል፣ ብዙ ጊዜ ይጮህም ይተነብያሉ። ይሄም ሁሉም ይተነብያል ብቻና እቺ ደግሞ ቤተክርስቲያን ትፈርሳለች ትፈራርሳለች ብላ ለመናገር የሆነ አካል አጀንዳ ሰጥቷት ከሆነ እታችን አሁንም አስረግጠን የምንነግርሽ ነገር ምንም እንደማትሆነው ቤተክርስቲያን እዚህ ማስቀመጥ ፈልገው ነገር አይደለም። እናንተ ቤተክርስቲያንን
የግብር አባትሽ ሳጥናኤልም አልቻላትም ሊጥላት ፈልጎ ማለት ነው። ኦኬ የሲኦል ደጆች አይችሏትም የተባለው የገሃነም ደጆች አይችሏትም የተባለው ስለዚህ ምንም ልታወጣችሁ ነው። አባትሽ ግራኝ አህመድም እቺ ቤተክርስቲያን ለማፍረስ ሞክሯል፣ አልቻለም። ያላቃጠለው ገዳም የለም፣ ከገጠር እስከ ከተማ ያልነካው ገዳም የለም፣ ያልነካው ቤተክርስቲያን የለም፣ ያልገደለው አባት ካህን የክህነት አይነት የለም፣ ሁሉንም ጨርሷል። ግን አልቻለም። ይሄው ክርስትና ለምንሞ አሁን አንቺ የቀናሽ በቅናት መንፈስ ጧፍ፣ ሻማ፣ መብራት፣ ነጠላ ያሽ መታወሩ መንገድ እኛ በዛ መንገድ እንግዲህ አሁን ላይ አሸብርቀን የምንታይበት አሸብርቀን የታየልሽ እንገኛለን። ለዛ ነው የቀናሽውና በዚህ ጉዳይ አንድ ወንድሞች አሳሳተውበታል። ሰምተን እንመለስ። ብትፈራገጡ በቃ ከአቅም በላይ ጭፍን ብትሆኑ ቤተክርስቲያንን ምንም አያድናትም። እቺ ቤተክርስቲያን በቄስና በመኖክሲ ሐሳብ የቆመች በጭፍንተኞች የቆመች እንጂ ኢቭን ወንጌልን የማታቅ ቤተክርስቲያን ናት። ደስ የሚለው እቺ ቤተክርስቲያን ከነጭፍንተኞቿ ይዛ ትፈራርሳለች። ዛሬ ስታስጨፍር ስታስጨበጭብ ጧፍ ስታስበራ ኦኬ ከበሮ ስታስበስም ጧፍ ስታበራ ብትውል ይሄ የሃይማኖት መገለጫ አይደለም። ጧፍ፣ ነጠላ፣ ከበሮ፣ ጩኸት፣ ጭፍንተኝነት የእውነት መገለጫ አይደለም። ደስ የሚለው ነገር ማለት ነው አልহামዱሊላህ ደስ የሚለው ከነግፋችሁ በቃ ትፈራርሳላችሁ። ይሄ ነው ደስ የሚል። ይሄን መልእክት ነው ማስተላልፈው። የተወደዳችሁ ውድ ክርስቲያኖች ሁላችሁም ይሄንን ቪዲዮ ሼር፣ ኮፒ ሊንክ ዲዩት አድርጉልኝ። በተቻላችሁ መጠን ይሄንን ቪዲዮ ኃይል የምትሰጡት በጣም እንዲታይ የምታደርጉት እናንተ ናችሁ። በደንብ ሼር አድርጉልኝ። በነገራችን ላይ መናፍቅና እስልምና ትልቁ ታርጌታቸው እቺን አንዲቷን ቤተክርስቲያንን ማፈራረስ ትልቁ ዓላማቸው። እኛ ደግሞ በዚህ ሰዓት ላይ ከእግዚአብሔር ጋር አንድ ሆነን ከቤተክርስቲያን ጎን ጋር መቆም ነው ያለብን። በጣም ማወቅ ያለብን በተለይ የሃይማኖት አባቶች ለምን በእንደዚህ አይነት ነገር ላይ ለተወሰነ ደቂቃ እንኳን ወጣችሁ ሐሳብ እንደማሰጡ አላውቅም። እኔ ገብቶኝ ከምንፍቅና ወይም ደግሞ ከፕሮቴስታንት ዓለም የመጣ ወይ እውነት መንገድ ህይወት አለበት ብዬ ያመንኩኝ አሁን ኦርቶዶክስ የሆንኩኝ ወንድማችሁ ልጃችሁ ነኝ። እናንተ አባቶች ደግሞ ዝም ስትሉ አባት አለ መሪ አለ የምትመራውን ቤተክርስቲያን በአንድ ሲኖዶስ ነው ስናገር የነበረው። አሁን ላይ ደግሞ ዝም ሲባል ያመኛል። እቺ ቤተክርስቲያን ሰይጣንም መናፍቅም ሙስሊምም የሚፈልገው ትልቁ ዓላማ ምንድነው ካላችሁ ማፈራረስ ነው። አባቶች አንድነታችሁን አሳዩን። ከእግዚአብሔር ጋር ያላችሁን እናንተ ናችሁ። ለምን ዝም እንደምትሉ እኛ እግዚአብሔር አምላክ ቤተክርስቲያንን ይጠብቃታል። ሰው ዝም ቢል እንኳን ራሱ ስለ ክብሩ ሲል ይዋጋል። ሰው ዝም ቢል እንኳን ቤተክርስቲያን ሊያፈርሳ ቢፈልግ እንኳን እማትፈርሰው የተመሰረተችው ሆነ የተተከለችው በክርስቶስ ኢየሱስ ደም ላይ ነው። እኛ ግን ኦርቶዶክሳውያን በዚህ አጋጣሚ ልለምናችሁና ልነግራችሁ የሚገባው በሁሉ ነገር አንድ እንድንሆን ነው። የሰይጣን የሙስሊም የመናፍቅ ትልቁ ዓላማው ምንድነው ካላችሁ ቤተክርስቲያንን ማፍረስ ነው። ትፈራረሳላችሁ ነው የተባለ ያለ ነው። ይህ ደግሞ ሊያሰጋን ይገባል። ከእግዚአብሔር ጋር ለእውነት በእውነት መቆም አንድ መሆን እንዳለብን እናገራለሁ። አስተዋሽታል። ይሄን ነገር ክርስቲያኖች ቢናገሩ እስልምና ይጠፋል። ደስ የሚለው ነገር እግዚአብሔር ይመስገን እስልምና ይፈራረሳል፣ ከነ ሼኮቹ ከነ እንትኑ ይጠፋል ተብሎ ቢወራ ማጅን ምን እንደሚፈጠር ሳል ዝም ብላችሁ አሁን ግዕዝ ቋንቋ በአማራ ክልል ትምህርት ሊሰጥ ነው ሲባል በዚህ መንገድ የተንጫጩ ሰዎች ይሄ ነገር ሊሆን ነው ኦኬ እንደዚህ እስልምና እናጠፋለን ሊጠፋ ነው ቢባል ማሰብ ይከብዳል። ለምን እንደሚያደርጉ ምን እንደሚፈጠር ኢትዮጵያ ውስጥ እነሱ ግን ሲናገሩ ማንም ከላካ የላቸውም፣ እንደፈለጉ መጥቶ ይናገራሉ። አንድ ወንድማችን ሰጠው ሐሳብ አለ ወደ መጨረሻ አካባቢ የምንመለከት ነው የሚሆነው ረጅም ስለሆነ ነገር ግን ወደ ግዕዙ ጉዳይ እንግባና በግዕዙ ነገር እሺ ይሄ የሚለው መጀመሪያ እኔ አሁን ይሄን ነገር በዚህ መንገድ ልጆች ማስተማር ምንድነው ችግሩ? እኔ አንድ ሰው ቋንቋ አልማርም ካለ ሬሳ ነው በቃ የሞታ የሆነ ማሰብ የማይችል ጭንቅላቱ የማይሰራ ጭፍነትን ምንድነው ጭፍነት በውስጡ ያለ ጥላቻ ያለበት ሰው ነው። አንድ ሰው ቋንቋ የትኛውንም ቋንቋ አልማርም ካለ ማለት ነው አይደለም የሀገሪቷን ቋንቋ ግዕዝ አልማርም ማለት ነው
እኔም በማለታቸው አልቃየማቸውም። ምክንያቱም ግዕዝ ቋንቋ የሀገሪቷ ቋንቋ ሆኖ እስካሁን ራሱ አለመሰጠቱ ለዛም እናስተምር ብለው ሲነሱ አይ አትችሉም ብለው ሲከለከሉም በጣም የሚገርም እኮ ነው። አሁን ቀኝ ግዛት ለምትሉት እናንተ ግዕዝ ቋንቋ ኢትዮጵያ ቋንቋ ነው፣ የሀገሪቷ የመጀመሪያ ቋንቋ ነው። ይሄን ቋንቋ ማስተማር አትችሉም እየተባለው የምንገኘው እኛ ሰዎች በህይወት አለት ጀምር ገና ከጀምሩ መጀመሪያ አለማስተማራችን ጥፋት ነው እስካሁን ድረስ። ሁለተኛ ደግሞ አታስተምሩ ሲባል መከልከላችን ሞትን እኮ ነው የሚያሳየው። ለዛውም በአንድ ክልል ብቻ እናስተምር ተባለ። እኔ ማልደግፈው ሐሳብ ቢኖር እዚህ ውስጥ አንድ ክልል ብቻ ይሰጥ የሚለው ሐሳብ ነው። ነገር ግን ይሄን ነገር ሙስሊሞች የሚቃወሙበት ብዙ ምክንያት አላቸው። እስቲ አንድ ወንድማችን የሚለው ነገር እንስማ። የምገኘው ወሎ ዩኒቨርሲቲ ነው። የሶስተኛ ዓመት የአረበኛ ትምህርት የኤክስቴንሽን ተማሪ ነኝ። ይሄን የምነግራችሁ ዛሬ አንድ መረጃ ልነግራችሁ ስለፈለኩ ነው። እሱም ምንድነው እኛ በቋንቋ በአረበኛ ቋንቋ ስንማር ወደ 50 ምናምን ተማሪ አለ አንድ ክላስ ውስጥ። እንደዚሁም ደግሞ በሌላ ቋንቋ ግዕዝ የሚማሩ ከዚህ ቁጥር ያላነሱ ተማሪዎች አሉና አረበኛ የምንማረው ጋር ብትገቡ እንዳለ 100% ሙስሊም ነው ያለው። ኒቃቢስት፣ ጂላቢስት፣ ወንዶቹም ሼኽና ደረሳ ብቻ ነው ያለው። በዛውም ልክ ደግሞ ግዕዝ የሚማሩት ጋር ገብተን ብታዩ ወይም ቪዲዮን ገብቼ ባሳያችሁ ሙሉ በሚባል ደረጃ መሪጌታ ቄሶች ምናምን ናቸው ያሉት። ብቻ ሙሉ 100% ክርስቲያኖች ብቻ ነው ያሉት። እና ግዕዝ እውነት ቋንቋ ብቻ ነው ወይ የሚለውን ነገር ያው እኔ እንደ ምሳሌ ልስጣችሁ ብዬ ነው። እናንተ ተወያዩበት። ቴንክ ዩ ወንድማችን ያሳውና ሰለን ጥያቄ ላንሳለ እዚህ ጋር እውነት አንተ የምትማርበት ቦታ ያለው 100% ሙስሊም ብቻ ነው የሚማሩ አረብኛ። እውነት አረብኛ ቋንቋ ብቻ ነው እንጠይቀ እንደዚህ ብለን የሞኝ ጥያቄ ስለ አንድ የተማረች ጀምሮ እንደዚህ ጥያቄ ያነሳል። አሁን ግዕዝ ቋንቋ ሃይማኖታዊ ቋንቋ ለማለት ነው። ኦፍ ኮርስ ሃይማኖታዊ ቋንቋም ነው፣ ሃይማኖታችንን የሚጠቀመዋል። ግን ግዕዝ ቋንቋ የሀገሪቷ አንድ ዘመን እኮ ግዕዝ ቋንቋ የሀገሪቷ እኮ እንደ አማርኛ አገር አቀፍ ቋንቋ ነበር፣ የሚወራ ቋንቋ ነበር፣ የሥራ ቋንቋ ነበር። አሁን ያርገውና ያሁኑ ቤተክርስቲያን ደክማ ዝም ባይተዎቹ ነገር ምን የሚሉ ኮሜንት አነበብኩ መሰላችሁ? እነሱ የገደሉትን ነገር እኛ ህይወት አንሰጠውም ብለው ጽፏል ሙስሊሞች። እነሱ የገደሉት ስለዚህ እኛ ነው የገደልነው። ይሄንን ቋንቋ ግዕዝ ቋንቋ ሃይማኖታዊ ቋንቋ ነው ለማለት ፈልገው ነው የሚቃወሙት። እውነት ግን ግዕዝ ቋንቋ ሃይማኖታዊ ቋንቋ ነው የሚለው ነገር እስቲ አንዳንዶች ተወተን እንመለስ። እንተ ባንዳዎች፣ ተላላኪዎች፣ የቱርክ የአረብ ገረዶች፣ አጋዚያን ደማቸውን ባፈሰሱበት አጥንታቸውን በከሰከሱበት ሀገር እኮ በስልጤ ዞን እኮ አረበኛ ማስተማር ጀምራችኋል እኮ። ግን አልተቃወምንም ስለማይጎዳን ማለት ነው። ዛሬ ገና ግዕዝ ተጀመረ መንጫጫት፣ ገና ጀሮህን እየተያዝክ ነው የምትማራት እዚች ሀገር እስካለህ ድረስ። ጭራሽ እናንተ ግዕዝ አንማርም፣ ግዕዝ አያስፈልግም፣ ግዕዝ በገዛ ሀገሩ ጭራሽ በገዛ ሀገሩ ግዕዝ ይከልከል፣ በእናት ምድሩ በርስቱ በህዝቡ ይነፈግ ግዕዝ። ግዕዝ ማንነታችን ነው፣ ግዕዝ ታሪካችን ነው፣ ግዕዝ ጥበባችን ነው። ግዕዝ የሀገራችን መሰረት፣ ሀገራችን ያስተዋወቅንበት ግዕዝ ነው። በምዕራቡ ዓለም በ23 ዩኒቨርሲቲዎች ግዕዝ ይሰጣል። እዚህ እናት ምድሩ ላይ እንዴት ይከለከላል? እንዴት ተቃውሞ ይደርስበታል? ብአዴን ጥሩ እየሰራ ነው፣ በርታ። ወደ ጥንተ ማንነት እየተመለስክ ነው። አንተ ተላላኪ ጥሩ እየሰራ ነው፣ አሪፍ እያያስክ ነው። ገና ገዳማትና ቤተ መዛግብት፣ ዋሻዎች፣ ጉሬዎች፣ ጉድጓዶች ውስጥ የተቀበሩ መጻሕፍት ወጥተው በግዕዝ ይነበባሉ። ሕፃናቱ በተረት ግዕዝን በተረት ይተርከዋል። ሕፃናቱ ሁሉ በአማራ ምድር በግዕዝ ይግባባል፣ በግዕዝ ይጠበባል፣ በግዕዝ ይጫወታል። ግዕዝ ቋንቋችን ነው፣ ግዕዝ ማንነታችን ነው። ከግዕዝ ቋንቋ ጋር በተያያዘ የተነሱ ሀሳቦች አሉ። እንደምታውቁት በአማራ ክልል በትምህርት ቤቶች የግዕዝ ቋንቋ እንዲሰጥ ትእዛዝ ወጥቷልና የሙስሊም ወንድሞቻችን ተቃውሞ አድርገዋል። በሚያሳዝን ሁኔታ እዛው አማራ ክልል የአረብኛ ቋንቋ ትምህርት ይሰጣል እና የአረብኛ ቋንቋ ትምህርት ሲሰጥ አይ ይሄ እኮ እስልምና ስለሚሰበክበት ተብሎ አንድም ክርስቲያን ሰልፍ ሲወጣ ወይንም ደግሞ ሲቃወም ወይንም ደግሞ ሲኖዶስ ደብዳቤ ሲጽፍ አላየንም። ለምን ከተባለ አእምሮአችንን አስፍተን ቋንቋን እንደ ቋንቋነቱ ነው የምንረዳው። የሆነ ሃይማኖቱን ስለሰበከበት ብቻ ቋንቋው ቋንቋነቱን ትቶ የሃይማኖት ይሆናል ማለት አይደለም። ግዕዝ የኢትዮጵያ ቋንቋ ነው እና በግዕዝ ብዙ የተጻፉ መጽሐፍቶች አሉ። ለሀገር የሚጠቅሙ የጥናት የምርምር መጽሐፍቶች አሉ። ይህን ለማወቅ በውጭ ያሉ የማናቃቸው
ማለትም የኢትዮጵያ ታሪክ የማይመለከታቸው ሁሉ ግን ደግሞ ከኢትዮጵያ የሆነ ነገር እናገኝበታለን ብለው ግዕዝ ቋንቋን በትልቅ የትምህርት ተቋማቶች ሲሰጡ እንመለከታለን እና ሌላው ዓለም አድርጎት አሁን እዚህ ሀገር ውስጥ ያሉ ወንድሞች ተነስተው እንዴት ግዕዝ ምናምን ሲሉ ትንሽ ልክ አይደለምና ግዕዝ ቋንቋ የኢትዮጵያ ቋንቋ እና ሃይማኖታችን ባህላችንን ማንነታችንን አስጥሎ ከሆነ ይሄ ቀኝ ግዛት ይባላል እና አይ ቲንክ በአረቦች ቀኝ እንድንገዛ የሚፈልግ አካል አለ ማለት ነው። ያ ካልሆነ ይሄ ስብስብ ወይንም ደግሞ ይሄ እምነት ከመምጣቱን በፊት ቋንቋው ይቀድማል እና ቀደምቱን ቋንቋ ሊያስተላልፈን ከመጣ ይሄ ቀኝ ግዛት ስለሆነ ልንቃወሙ ይገባል ብዬ አስባለሁ። ወንድማችን የውላነሳ ሐሳብ ቀኝ ግዛት ለሚለው አልተገዛንም ብለክ ነው ብዙ አባታችን ፕሮፌሰር ሲናገሩ ነበር። ቤተክርስቲያን በቀኝ ግዛት ስር ናት ብሎ ተናግሯል። ባይዘው አላሰማችሁ ቪዲዮ ለማንኛውም ሲናገሩ ነበር። ግን አሁን ምን ፈልጌ ነው የሚፈልግ ሰው አለ ወይ? አዎ አለ። እንዴ እና አህመድ ጀበል እኮ ወጥተው እኮ ዓመተ ምህረት የሚባለው ይቀየራል ሰዎች እኮ ናቸው። ዓመተ ምህረት አንፈልግም። ኦኬ በዓመተ እጅራ ይሁንልን። ኦኬ በዓለም አቀፉ ግርጎሪያ ካላንደር ይሁንልን ብለው ጭራሽ ግርጎሪያ ማሱ በእጅራ ይሁንልን ያለ እንደውም አህመድ ጀበል ብሎ የሚያምኑ ኦኬ ከዚህ በላይ የምን መፈለግ አለ? ከዚህ በላይ አሰምቻለሁ። ከዚህ ቪዲዮ ማየት ፍላጎት እንዳላችሁ ለኛ ለዛ ሀገር እኛም ማስከዛት እና ይሄ ሁኔታው እንቀጥል እስቲ። ሰሞኑን በአማራ ክልል ትምህርት ቤቶች የግዕዝ ቋንቋ መሰጠት አለበት የለበትም የሚል ከፍተኛ የሆነ ውዝግብ ተፈጥሯል። ከውዝግቡ ጋር ተያይዞ ለአማራ ክልል ትምህርት ቢሮ ሁለት መልእክቶች አሉ። አንደኛው የግዕዝ ቋንቋን በሁሉም የክልሉ ትምህርት ቤቶች ለመስጠት በማሰቡ ትልቅ አክብሮት አለኝ፣ ምስጋና ይገባዋል። ሁለተኛው ደግሞ ትምህርቱ ሲሰጥ ፍጹም ሃይማኖታዊ ይዘት ሳይኖረው ሴኩላርነቱ እንደተጠበቀ ልክ እንደ ሀገር በቀል እውቀት ከታሪክና ከማንነት ጋር ተሰናስሎ ብቻ እንዲሰጥ ጠይቃለሁ። ለጦማሪዎችና ሁሉን ነገር ከብሔርና ከሃይማኖት ጋር በማያያዝ እንጀራችሁን ለምታበስሉ ደግሞ ሌላ መልእክት አለኝ። አጀንዳ ፈጣሪዎችና ፀጉር ሰንጣቂዎች ሆይ የግዕዝ ቋንቋን የሚያስተምሩት ዲያቆናትና ቄሶች አይደሉም፣ መምህራን ኮሌጅና ዩኒቨርሲቲዎች ላይ በዘርፉ ተመርቀው የወጡ መምህራን ወይም አስተማሪዎች እንጂ። ሲቀጥል የሚሰጠው ትምህርት እኮ ቋንቋውንና ስለ ቋንቋው እንጂ በቋንቋው ወንጌል ለመስበክ አይደለም። ቅዳሴ ወይም ውዳሴ ማርያም ለማስተማር ቤተክርስቲያኒቱ በቂ ተቋማት አሏት። ሁለተኛው ደግሞ የግዕዝ ቋንቋን እንዳይሰጥ ለማድረግ ከመሞከር ይልቅ አረብኛ ቋንቋም አብሮ ይካተት ማለት ይቻል ነበር። ይሄው ቋንቋ ጀርመንን ጨምሮ ከ28 በላይ በሚሆኑ ዓለም አቀፍ ዩኒቨርሲቲዎች እስከ ፒኤችዲ ድረስ ይሰጣል። እኛ ደግሞ የእነሱን ቋንቋ እየተማርን የራሳችንን ቋንቋ ግን አንማርም ብለን አሽቀንጥረን ጥለን ድንቁርናችንን መርጠናል። እያልን ያለነው በቋንቋው የተጻፈና ተርጓሚ አጥቶ የተቆለፈ ጥንታዊ ዕውቀትና ጥበብ አለ፣ እንጠቀምበት ነው። በእውኑ ግዕዝ ቋንቋ እንጂ ሃይማኖት ነውን? ፍርዱን ለእናንተ ትቼዋለሁ። ግዕዝ ሃይማኖታዊ ቋንቋ አይደለም። ግዕዝ በአንድ ወቅት የኢትዮጵያ መግባቢያ ቋንቋ ነበረ። አማርኛ ወይ ኢቭን ትግረኛ ምናምን ከመምጣቱ በፊት ሲናገረው የነበረ የህዝብ ቋንቋ ነው እንጂ ሃይማኖታዊ ቋንቋ አይደለም። እንግዲህ ከሃይማኖት ጋር እንዲሁም ኦርቶዶክስ ቤተክርስቲያን ልትመሰገን ይገባታል እንጂ ግዕዝ ቋንቋን ስቲል ነው ጠበቃ በማቆየቷ አሁን እሷ ጋር ስለተገኘ ብቻ ሃይማኖታዊ ቋንቋ ነው ብሎ መፈረጁ ድንቁርና ነው ብዬ ነው የማስበው። አዎ ትክክል ነው። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ ነገሮችን ፕሪዘርቭ አድርጋ ለሺህ ዓመታት ጠብቃለናለች። ታዲያ ለኢትዮጵያውያን ለዓለም ሁሉ አለትን ፈልፍላ ቅርስ ለዓለም ሁሉ ያበረከተች ሀገር ይህንን ደግሞ የግዕዝን ቋንቋና ፊደላት ጠብቃ ላቆየችልን ቤተክርስቲያን ምስጋና ይገባታል እንጂ ሃይማኖታዊ ነው ተብሎ ይህንን ቋንቋ እንዲገለል ምክንያት መሆን የለበትም። ስለዚህ ግዕዝ የጥንት ፊደላችን የጥንት ቋንቋችን ነው። ስለዚህ በግዕዝ ሁላችንም መማር አለብን ብዬ አስባለሁ። ለምሳሌ በሰሜን አሜሪካ የሚገኙ እንደነ ሃርቫርድ ዩኒቨርሲቲ፣ እንደነ ፕሪንስተን ዩኒቨርሲቲ፣ እንዲሁም ደግሞ ዩኒቨርሲቲ ኦፍ ቶሮንቶ ካናዳ ያለው ማለት ነው፣ እንዲሁም ደግሞ ፔንሲልቫኒያ ዩኤስኤ ያለው ዩኒቨርሲቲ፣ ሎስ አንጀለስ እና አካባቢ ያለው የካቶሊክ ዩኒቨርሲቲ ግዕዝን ለዜጎቻቸው ያስተማሩ ነው። ከዚህ በተጨማሪ ደግሞ በአውሮፓውያን ያሉ ዩኒቨርሲቲዎች ግዕዝን የሚያስተምሩትን እናያቸው። ለምሳሌ ሃርቫርድ ዩኒቨርሲቲ፣ ዩኒቨርሲቲ ኦፍ ኦክስፎርድ፣ ካምብሪጅ ዩኒቨርሲቲ፣ ዩኒቨርሲቲ ኦፍ ሌዲን እንዲሁም ደግሞ ዩኒቨርሲቲ ኦፍ ሮም ጣሊያን ውስጥ ያለው ዩኒቨርሲቲ ማለት ነው። እንዲሁም ደግሞ ዩኒቨርሲቲ ኦፍ ዋርሶ ወይም ደግሞ ፖላንድ ውስጥ ያለ ዩኒቨርሲቲ ግዕዝን በስርዓት ያስተምራሉ ማለት ነው ለዜጎቻቸው። ለምን ይመስላችኋል? ከዓለማችን ቋንቋዎች ግዕዝ ለምን ተመረጠ? ምክንያቱም ኢትዮጵያውያን የጥበብ እንዲሁም ደግሞ
የስልጣኔ ምንጭ ነን። ስለዚህ ከኛ የሚወስዷት ነገር አለ ማለት ነው። ስለዚህ ኢትዮጵያውያን ከነሱ መማር አለብን። በዚህ ጉዳይ ላይ ምን ትላለህ? አው ልክ ብለዋል። እንግዲህ ይሄ ምን መሰለ አላንድ ነገር አይደለም የሚወስደው። አሁን ግዕዝ ትምህርትን በዩኒቨርሲቲ ደረጃ በውጭ ሀገራት ሲሰጡ አላንድ ነገር አይደለም የሚሰጠው፣ የሆነ ጥቅም ስላገኙበት ነው። እኛ ያላወቅነው እነሱ ግን ያወቁት ከግዕዝ የሚገኝ ጥቅም ስላለ ነው። እንግዲህ አሁን ከረንትሊ ኦልሞስት ኦል በሚባል ደረጃ መድኃኒት የምናስገባው ከውጭ ነው። ግዕዝ ቋንቋ ደግሞ ብዙ የመድኃኒት በድሮ የባህል እንትኖቹ ተቀመውበት የሚገኙ ተሰነደውበት የሚገኙ ቋንቋ ነው ግዕዝ። ስለዚህ የውጭ ሀገራት ዩኒቨርሲቲ የግዕዝ ቋንቋን እንደ በትምህርት ደረጃ ሲሰጡ ዝም ብለው አይደለም፣ ጥቅም ስላዩበት ነው። እኛ ግን ያልገባን እነሱ የገባቸው ጥቅም። አዎ ኢትዮጵያውያን የምር ድንቁርናን ማስፋፋት የለብንም። ውጮች አሁን የጠቀስኩላቸው ዩኒቨርሲቲዎች ከ14 እና ከ15 በታላቁ አሜሪካ፣ በካናዳ፣ በፈረንሳይ፣ በጀርመን፣ በእንግሊዝ ያሉ ዩኒቨርሲቲዎች የአባቶቻችንን ጥበብ ለማነፍነፍ ግዕዝን ልጆቻቸውን እያስተማሩ ሲሆን እኛ ግን ልጆቻችንን እስካሁን ባለማስተማራችን ሊቆጨን ይገባል። ግዕዝ አለመማር መብትህ ነው። ልጅህንም ወደ ትምህርት ቤት አለመላክ ግዴታ አይደለም። እዚያው ቤትህ አስቀረው፣ ደንቁሮ ይቀር። ግን ግዕዝ አንማርም ብለህ ቤትህ ቁጭ ብለህ መዋል ትችላለህ። መቃወም ግን አትችልም። እኔ ለምሳሌ መጽሐፍ አነባለሁ። በተጻፈበት በእናት ቋንቋው በአረበኛ ባነበው ደስ ይለኛል። ግን አረበኛ ቋንቋ አልችልም። ማን ተጎዳ? ራሴ ራማን የተጎዳው ባለመቻሌ። ኦኬ አረበኛ ቋንቋ ብችል ብዙ መጽሐፍቶችን አነብ ነበር ማለት ነው ከቁርአን ባሻገር፣ ግን አልቻልኩም። ኦኬ ግዕዝ ቋንቋ ለኛ ለኢትዮጵያውያን የማንነታችን ጥበባት በአጠቃላይ እኛነታችን ታሪካችን የተጦመረበት እናት ቋንቋችን ነው። ግዕዝን ቋንቋ መቃወም አትችሉም። ግዕዝን ቋንቋ መቃወም የምትችሉት ከዚች ሀገር ወጣችሁ ነው። በተለይ የደሴ ባንዳዎች፣ እናንተ ቆሻሻዎች፣ የአረብ ተላላኪዎች፣ ደሴ የአማራ ምድር ብሎም የኢትዮጵያ ምድር እንጂ የአረብ ምድር አይደለም። ይሄ የበዓል አብዮት ምናምን ይባል ነገር አናቅም እኛ። እዛ አይደህ አክብር። እሱ ደሴ የአማራ ምድር ነው። ደሴ የኢትዮጵያ ምድር ነው። ኦኬ ደሴ ቋንቋውም ግዕዝ ነው። በግዕዝ እንመራመራለን፣ እንፈላሰፍበታለን። የአሁኑና መጻኢው ትውልድ ይጠበብበታል። ግዕዝ ቋንቋ የኢትዮጵያዊነት መገለጫ ነው። ኢትዮጵያ አረብ አይደለችም። ኢትዮጵያ ናት። ኦኬ አንተ ትናንት እዛ ወራቤ ላይ አረበኛ ስታስተምር ማን የከለከለ? የከለከለ የለም። የአማራ ክልል ትምህርት ቢሮ መጀመሩ በጣም ይበል የሚያሰኝ ነው። ብአዴንን አሁን ማድነቅ ጀመርኩኝ። እስካሁን በጣም በጥላቻ ነበር የማየው። እኛም ይሄ ያለፈው ትውልድም ኬሚስትሪውን፣ ማትሱን፣ ፊዚክሱን፣ ባዮሎጂን በአማርኛ ቋንቋ ተምሮ ቢሆን፣ በሚገባው ቋንቋ በሚረዳው ቋንቋ ተምሮ ቢሆን ጦረኛ ትውልድ አይፈጠርም ነበር። ኤው ሁሉን ነገር በሰው ቋንቋ ተማርነን ሳይገባን ወጣን። የማይገባንን ህይወት እየኖርን ነው አሁን። ግዕዝ ቋንቋን መቃወም አይችልም። እቃወማለሁ ካልክ ወደ አረብ ሂድ። እዛ እስራኤል ገንድሳ ተጥላለች። ወንድሞች እግዚአብሔር ይስጥልህ። አዎ በቃ ባጭሩ ግዕዝ ቋንቋ መቃወም የምትችሉ ከዛ ጋር ወጣችሁ ነው። ተሰብስባችሁ ሂዱና እዛ ነው ከፈለጋችሁ ቀይ ግዛት ተገዝታችሁ ከዛ አትማሩ። በቃ ያለ ቋንቋ ነው ከፈለጋ በመለከቱ ቋንቋ የተጎባችሁ ነው ይሉናል። እኛ ግን እኔ እንዲያውም እዚህ ይሄ ቪዲዮ የምታዩ ሰዎች አረብኛ በፍቃድ የምታስቡ ካላችሁ ቴሌግራም ላይ አብሮ ከታች ባለው ቴሌግራም በኩል አብሮ አረብኛ የምትችሉ ክርስቲያንም ሆናችሁ ሙስሊም ሆናችሁ አይመለከተኝም፣ ብቻ ቋንቋውን ቻሉት ነው እናስተምሩ። በጣም ደስ የሚለኝ አንተ ቋንቋን አልማርም ብሎ ከመናገር የበለጠ ይሄ ጅልነት ድድብና አለ እንዴ? መቤቴ ምንም እኮ የለም። ቋንቋን አልማርም። ኦኬ አስቡት፣ እንግሊዘኛ አልማርም ምንም ያደርግልኝ ስትሉ ኦኬ ላይክ እንደዛ ነገር እኮ ነው። በዚህ ጉዳይ የህግ ሀል የሰጠው ሐሳብ አለ። እዚህ ሰምተን እንመለስ።
እውነት የግዕዝ ቋንቋ የሃይማኖት ቋንቋ ነው? ጠበቃና የህግ አማካሪ አያሌው ቢታኔ ነኝ። ቋንቋ የአንድ ሃይማኖት ወይም የአንድ ብሔር ወይም ደግሞ የአንድ ግለሰብ መገለጫ ብቻ አይደለም፣ መግባቢያ እንጂ። ነገር ግን በወቅታዊ ሁኔታ ላይ በአማራ ብሔራዊ ክልላዊ መንግስት ትምህርት ቢሮ በያዝነው 2018 ዓ.ም ጀምሮ የግዕዝ ቋንቋ እንደ አንድ የትምህርት አካል ሆኖ እንዲሰራበት መመሪያ አውጥቷል። በዚህ መመሪያ መሰረት ደግሞ የደሴ እስልምና ጉዳዮች ምክር ቤት ደግሞ ተቃውሞ አሰምቷል። የተቃውሞ አንዱ ትልቁ ምክንያትና መነሻ ደግሞ ግዕዝ ቋንቋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት ስርዓቷን የምታስተላልፍበት እያንዳንዱ ፊደልም ደግሞ ሃይማኖታዊ ይዘት ያለውና አስተምህሮ ነው በሚል ነው ማለት ነው። ሆኖም ግን ይህ አመክንዮአዊ አለመሆኑን ማሳየቱና በሃይማኖት መቻቻል እንዲሁም ደግሞ የቋንቋ በዋነኛነት መግባቢያ መሆኑን አሳይቶ በጋራ እሴትን፣ ሀገራዊ እሴትን፣ ባህልን፣ ወግን ማሳደግ ገቢ ስለሆነ በዚህ ቪዲዮ ተገልጫለሁ ማለት ነው። ስለሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራሷ ቋንቋ ሳይሆን ይህ የግዕዝ ቋንቋ ጀርመኖችም እየተማሩት የራሳቸውን ፍልስፍና የሚያከናውኑበት የዓለም ቋንቋ አካል እንዲሆን የተደረገ ነው ማለት። ስለዚህ ሀገር በቀል የሆነው ቋንቋ የሃይማኖት ማስተማሪያ ስለሆነ ሃይማኖት የምትገለጥበት ስለሆነ ሊተላለፍ ወይም የትምህርት አካል ሊሆን አይገባም መባሉ አግባብነት የለውም። እንደዚያ ከሆነማ የአረብኛ ቋንቋም ሃይማኖት የሚሰበክበት ነው። እንደዚያ ከሆነማ አማርኛም የራሱ ሃይማኖት የሚሰበክበት የሚነገርበት ነው። ኦሮምኛም ሌሎችም በጉራግኛም ሁሉም ሃይማኖትን በቋንቋው የሚሰብክበት ነው። ስለዚህ ዋና ቋንቋ መግባቢያ ነው ማለት ነው። ስለዚህ የመማር መብት ህገ መንግስታዊ ነው። በቋንቋ ደግሞ ቋንቋን ማሳደግ ማበልጸግ ደግሞ በተጨማሪም ህገ መንግስታዊ መብት ነው። ስለሆነ የመቻቻል የመከባበር ሀገር የሆነችው ኢትዮጵያ አሁንም ቢሆን በሃይማኖቱ እሴት ተከባብራና ተቻችላለች። ስለሆነ ይህ ቋንቋ ማናቸውም እኔ አረብኛ መማር ለራሴ ነው፣ ግዕዝ መማር ለራሴ ነው። መማር ይጠቅማል እንጂ አይጎዳምና ስለዚህ በዚህ አግባብ ላይ የተሳሳተ ምልከታ ያለውን ነገር እያረምን በዚህ በ2018 ዓመተ ምህረት መቻቻልን መከባበርና ህብረትን ልናሰፍን ይገባል ማለት ነው። ወይ ጀመር እንደ የሚቃወሙ ሰዎች አይነት ሰዎች ተቆስ በመራቸው በጣም ነው ማፈው ግዕዝን ከሚቃወሙ ሰዎች አይነት ኢትዮጵያ ውስጥ ኖረው እኛም አንድ ላይ ተቆጥረን 130 ሚሊዮን ህዝብ መባላችን በጣም ያሳፍራልና ግዕዝ ቋንቋ አማራ ክልል ብቻ ውስጥ ነው የተባለው። እኔ በቀደም የማለሰበት ሐሳብ ያለናችሁ ለዚህ ነውና ኦፍ ኮርስ በእኔም የከለከሉ ነው የሚገኝ አሪ ጅማሮ ነው፣ ደስ የሚል ነገር ነው። እግዚአብሔር ያበርታው፣ ቀጥሉበት። ነገ ደግሞ በመላው ኢትዮጵያ እንዲሰጥ እንፈልጋለንና እቺነታችን ስሟል። ጎበዝ የግዕዝ ቋንቋ እንደውም በአንድ ክልል ብቻ የአማራ ክልል ብቻ መሰጠቱ ስህተት ነው። በመላው ኢትዮጵያ ነው የግዕዝ ቋንቋ መሰጠት ያለበት። ምክንያቱም የግዕዝ ቋንቋ የመጀመሪያው የኢትዮጵያ ቋንቋ ነው። በነገራችን ላይ ቻይንኛ ቋንቋ ኢትዮጵያ ውስጥ በዲግሪ ደረጃ እንደሚሰጥ ታውቃላችሁ? መቀሌ ዩኒቨርሲቲ ላይ በዲግሪ ደረጃ ይሰጣል። የገዛ ጓደኛዬ ተምራለች። ነገር ግን የራሳችን የገዛ ቋንቋችንን የተለያዩ መጽሐፍቶች የተጻፉበትን የኢትዮጵያ በጣም ብዙ ታሪኮች የተጻፉት በግዕዝ ቋንቋ ነው። እኛ ግን ቋንቋችንን እያሳደግን ሳይሆን ጭራሽ እየገደልነው ነው። ጭራሽ አንዳንዶች ከእምነት ጋር እያገናኙት ነው። የመጀመሪያው የኢትዮጵያ ቋንቋ መሆኑን ረስታችሁታል። ላስታውሳችሁ፣ የኢትዮጵያ የመጀመሪያው ቋንቋ ነው ግዕዝ። አረበኛ ቋንቋ የአረቦች ነው እንጂ በአረበኛ ስለተጻፈ ቁርአን የሙስሊሞች አይደለም። ምክንያቱም አረብ ሀገር የሚኖሩ ብዙ የሌላ እምነት ተከታዮች አሉ። ኦርቶዶክስ ክርስቲያኖች አሉ፣ ሌላም እምነት ተከታዮች ሊኖሩ ይችላሉ። በአረበኛ የሚቀድሱ በአረበኛ ትምህርቱን የሚሰጡ ማለት ነው። እነዛ ሰዎች ሙስሊም ሆኑ ማለት አይደለም። የግብጽ ኦርቶዶክስ ክርስቲያኖች አሉ፣ በአረበኛ ነው የሚቀድሱት፣ በአረበኛ ነው የሚያስተምሩት። ይሄ ቋንቋ ነው እንጂ ከእምነት ጋር ምንም አይገናኝም። ምንም የግዕዝ ቋንቋ እንደውም በመላው ኢትዮጵያ ነው መሰጠት ያለበት። ሁላችሁም ይሄንን በመላው ኢትዮጵያ የግዕዝ ቋንቋ እንዲሰጥ ግፊት ማድረግ አለባችሁ ኢትዮጵያኖች። በነገራችን ላይ ትግርኛ ቋንቋም ከግዕዝ ቋንቋ ጋር ትንሽ ይገናኛል። ማለቴ የመመሳሰል እንትን አለው። ትግርኛ የሚያወሩ ካቶሊኮች አሉ፣ ሙስሊሞች አሉ። ነገር ግን ክርስቲያን አይደሉም፣ ሙስሊሞች ናቸው። ቋንቋና እምነት በምንም አይገናኝም፣ በምንም ማለት ነው። አንዳንዴ ጭንቅላታችንን ብናሰራው ጥሩ ነው። የተለያየ ሀገራት ለምሳሌ እነ ቻይና፣ እነ እንግሊዝ፣ እነ ጀርመን ለምንድነው የግዕዝ ቋንቋን በዩኒቨርሲቲ ደረጃ ህዝቦቿን እያስተማረች ያለችው? ለምንድነው ከኢትዮጵያ የተለያዩ በግዕዝ የተጻፉ ቅርሶች የተወሰዱት? ያንን እየመረመሩ ነው ያለው። ለምን ሀገራችን ለምንድነው እንደዚህ ወደ ኋላ የቀረችው? አያችሁ፣ ከሌላ ሀገር አምጥታችሁ እዚህ ቋንቋ እንማር የምትሉ ሰዎች
የገዛ ሀገር በቀል የሆነውን ቋንቋ ግን አንማርም። የመጀመሪያው የኢትዮጵያ ቋንቋ መንግስት እንደውም በተለያዩ ዩኒቨርሲቲዎች ድረስ ነው መሰጠት ያለበት። ይሁን እንግዲህ ይሄንን እናረግም ያሉ ቤተክርስቲያን ሀገርን ወደ ኋላ አስቀረች ይላሉ። ግዕዝን እንማር የሚሉ ሰዎች እኮ ናቸው። ቤተክርስቲያን በዚህ ማይህብነት ውስጥ የሚገኙ ጅልነት ውስጥ የሚገኙ አይምሯቸው በቃ ጭንቅላታቸው አላ ዝም ብለው ተሸክመው የሚዞሩ ሰው የሚያሰው በአእምሮ ተሸክመው መዞር ብቻ ወደ ስራቸው ለምን ሰጣቸው የማያውቁ ሰዎች አሉና እነዚህ ናቸው እንግዲህ ቤተክርስቲያን ለሀገር ደህንነት ተጠያቂ ናት እያሉ የሚያወሩ በጣም የሚያሳፍሩ የሚሸነቅቁና እግዚአብሔራችን ልቦናችን ይፈተላችሁ። በዚህም ሆነ በዛ ግዕዝን መቃወም የምትችሉት ሀገራችሁ ወጣችሁ ነው። ቤተክርስቲያን ማፍረስ የምትችሉት ደግሞ አትችሉም። እሺ አይደለሽም አንቺ አይደለም እናንተ አሁን ያላችሁ አንዳንድ ሙስሊሞች የዋቢያ አጥፊ ሙስሊሞች የእናንተን ተውና የግብር አባታችሁ ሳጥናኤልም አልቻላትም፣ ዲያብሎስም አልቻላትም፣ ማነው ስሙ ግራኝ አህመድም አልቻላትም። ከዛ በኋላ ከዛ ፊት የተነሱ ብዙ አጥፊዎች ነበሩ፣ አልቻላትም። አሁንም ያለው ይኸው አልቻላትም። እናንተም ልትችሏት አትችሉምና አርፋችሁ ተቀመጡ፣ ራሳችሁን አታርቁ ማለት ፈልጋለሁ። በቀጣይ እንግዲህ አዲስ ነገር ካላችሁ የሚቀርብ ነው የሚሆነው። ሁላችንም እግዚአብሔር ሰላም ያርግልኝ። በቀጣይ ቪዲዮ እንገናኛለን። እስከዚያ ሼር እና ላይክ ማድረግ እንዳይረሳ። ሼር ቅሩልኝ።